በቃ ይሄ አገዛዝ በተለይም ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ከቀውስ ወደ ቀውስ ነው የምንሸጋገር፣ ከመኖር ወደ አለመኖር ነው የምንሸጋገር። ስለዚህ ጥያቄያችን ምንድነው መሆን ያለበት? ከጦርነት መቆም አለበት። ጦርነት እንዲቆም ደግሞ የግፍ አገዛዝ መወገድ አለበት ኢትዮጵያ ውስጥ። የግፍ አገዛዝ እንዲወገድ ደግሞ አዲስ የሽግግር ሂደት ያስፈልጋል። ከዛ የጋራ የሆነ ሁላችንንም የሚጠቅም ዘላቂ ሰላም መስፈን አለበት። በእነዚህ ጥያቄዎች ላይ ነው ማተኮር ያለብን። አጀንዳዎቻችን እነዚህ ናቸው መሆን ያለባቸው። ምክንያቱም እነዚህ ካልተፈቱ፣ እነዚህ መፍትሄ ካላገኙ የትኛውንም አይነት የጥቅማ ጥቅም ጥያቄ፣ የትኛውንም አይነት የመብት ጥያቄ አቅርበን መልስ እንኳን ቢሰጠን ዘላቂ መልስ አይደለም፣ ዘላቂ መፍትሄ አያመጣም። እርስ በርስ መተላለቅ የሚያስከትል ጦርነት ውስጥ ነው ያለን እና በኢትዮጵያ ተጨባጭ ሁኔታ አሁን ኢትዮጵያ ውስጥ ያለው ችግር እኔን አይመለከተኝም ሊል የሚችል ሰው የለም። ስለዚህ የመጀመሪያው ግንዛቤ ውስጥ መግባት ያለበት የአንድ ህብረተሰብ ችግር አይደለም፣ የሁለት ህብረተሰብ ችግር አይደለም። ኢትዮጵያ ውስጥ አሁን ያለው ችግር የእያንዳንዳችን ችግር ነው፣ የሁሉም ህዝብ ችግር ነው፣ የጋራ ችግር ነው ብለን መተማመን አለብን። የጋራ ችግር ነው ብለን ስንተማመን የሚካሄደው ትግል የጋራ ይሆናል፣ የሚገኘው ውጤት የጋራ ይሆናል። አሁን ለምሳሌ የተማሪዎቹን እንቅስቃሴ እንይ ወይም የመምህራኖቹን እንቅስቃሴ እንይ አይደል እንዴ? አንድ ኢሹ ወይም ደግሞ አንድን ህብረተሰብ የሚመለከት ይዘው ነው የወጡት። የደሞዝ ጥያቄ አሁን የወጣ ይሄ አንድ አመት ተማሪዎች ማገልገል አለባቸው የሚል ጥያቄ፣ የሐኪሞች ጥያቄ ልንቀጥል እንችላለን። እዚህም እዛም በጣም ትንንሽ የሆኑ ኢሾች ናቸው እየተነሱ ያሉት። ይሄ የት ያደርሰናል የሚለውን ነገር በደንብ ቆም ብለን ማየት አለብን። ችግሩ የጋራ ሆኖ እያለ የሁሉም ህዝብ ሆኖ እያለ የሆኑ የህብረተሰብ ክፍሎች ከራሳቸው ጋር የሚሄድን አንድ ጥያቄ ይዘው ስለተነሱ የት መድረስ ይቻላል? ለምሳሌ የሐኪሞችን ወይም የመምህራንን ደሞዝ ሊጨምር ይችላል። ይሄ መንግስት ችግር የለበትም፣ ገንዘብ አትሞ መስጠት ነው። ሊጨምር ይችላል፣ 100% ጨምሬላችኋለሁ ሊል ይችላል። እና ያ ዘላቂ መፍትሄ ያመጣላችኋል ወይ? ችግራቸውን ይፈታዋል ወይ? አይፈታውም። ኢንፍሌሽኑ ይባባሳል። 6 ወር ዓመት ሳይሞላ የበለጠ የኢኮኖሚ ቀውስ ውስጥ እነዛ የህብረተሰብ ክፍሎች ይገባሉ። ስለዚህ ምንድነው የጋራ መሆኑን ስናውቅ አጀንዳዎቻችን ራሱ ፖለቲካዊ መሆን አለባቸው፣ መሰረታዊ መሆን አለባቸው። ስለዚህ አሁን የደሞዝ ጥያቄ፣ የኮራፕሽንን የመታገል ጥያቄ እንደሱ አይደለም መሆን ያለበት። በቃ ይሄ አገዛዝ በተለይም ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ከቀውስ ወደ ቀውስ ነው የምንሸጋገር፣ ከመኖር ወደ አለመኖር ነው የምንሸጋገር። ስለዚህ ጥያቄያችን ምንድነው መሆን ያለበት? ከጦርነት መቆም አለበት። ጦርነት እንዲቆም ደግሞ የግፍ አገዛዝ መወገድ አለበት ኢትዮጵያ ውስጥ። የግፍ አገዛዝ እንዲወገድ ደግሞ አዲስ የሽግግር ሂደት ያስፈልጋል። ከዛ የጋራ የሆነ ሁላችንንም የሚጠቅም ዘላቂ ሰላም መስፈን አለበት። በእነዚህ ጥያቄዎች ላይ ነው ማተኮር ያለብን። አጀንዳዎቻችን እነዚህ ናቸው መሆን ያለባቸው። ምክንያቱም እነዚህ ካልተፈቱ፣ እነዚህ መፍትሄ ካላገኙ የትኛውንም አይነት የጥቅማ ጥቅም ጥያቄ፣ የትኛውንም አይነት የመብት ጥያቄ አቅርበን መልስ እንኳን ቢሰጠን ዘላቂ መልስ አይደለም፣ ዘላቂ መፍትሄ አያመጣም። አንስታችሁታል። የኢትዮጵያ ተማሪዎች ጥያቄ እኮ እኛ ቀለባችን ይሻሻልልን ምናምን አልነበረም አይደል እንዴ? ከድሮ ጀምሮ ከ1960ዎቹ ጀምሮ እኮ አገራዊ ኢሹ ነው የሚነሳው፣ ፖለቲካዊ ኢሹ ነው የሚነሳው። መሬት ላራሹ ህዝባዊ መንግስት ይቋቋም። ይሄ የአንድ ህብረተሰብ ጥያቄ አይደለም፣ የመላው ህዝብ ጥያቄ ነው። ያሁኑ ትውልድም በዚህ ደረጃ ማሰብ አለበት። መሰረታዊ የሆኑትኝ አገርና ህዝብን ችግር ውስጥ የከተቱት ፖለቲካዊ ችግሮች ካልተፈቱ በስተቀር የራሳችንን ጥቅማ ጥቅም በመጠየቅና ለሱ መልስ በማግኘት የሚፈታ ችግር የለም። ስለዚህ ሪሊ የጋራ የሚለው ነገር የማይታለፍ ቅድመ ሁኔታ፣ ሁላችንም ይሄ ችግር የጋራ መሆኑን አምነን አጀንዳዎቹም የጋራ ነው መሆን ያለባቸው። የጋራ ካልሆኑ አደጋው ምንድነው የሚሆነው? እየነጠለ አገዛዙም ለመምታት ይበጀዋል። እየነጠለ ይሄው ላንተ መፍትሄ ሰጥቻለሁ አርፈ ተቀመጥ ለማለት እድል ይፈጥርለታል። ስለዚህ ጥያቄዎቻችን ቅድም ያልኳቸው 4 ነጥቦች ላይ ማተኮር፣ ጦርነት ይቁም፣ የግፍ አገዛዝ ያቁም ይብቃ፣ የሽግግር መንግስት ይቋቋም፣ ሰላም ይስፈን። የኢትዮጵያ ህዝብ ቀዳሚ አጀንዳዎች እነዚህ ናቸው። እነዚህ እስካልተፈቱ ድረስ የትኛውንም አይነት የደሞዝ ጥያቄ ብታቀርብ፣ የመብት ጥያቄ ብታቀርብ ለጊዜው አፍህን ለማዘጋት እንቅስቃሴውን ለማኮላሸት መንግስት ሊመልሰው ወይም ሊያስታመው ይችላል። ዘላቂ መፍትሄ ግን አያመጣም። ስለዚህ ይሄ ሪሊ የማይታለፍ ቅድመ ሁኔታ ስለሆነ አጀንዳውን በዚህ ደረጃ በትልቁ መያዝ አለብን የሚል እምነት አለ። ዞሮ ዞሮ ምንድነው አሁን ህዝቡ በብሶቱ ነው ይሄን እንቅስቃሴ እያደረገ ያለው። አያድርግ ልንል አንችልም። መብቱም ነው ማድረግም አለበት። ይሄ ጉዳይ ተጠናክሮ መቀጠል አለበት።
እኛ የምንፈልገው ህዝባዊ እምቢተኝነት ግን ገና ነው፣ አልተጀመረም። በዚህ መጠን አይደለም። አገዛዝ አንቀጥቅጥ የሆነ ከዛም ወደ አገዛዝ አንበርክክ የሚሸጋገር ሁሉንም ህዝብ የሚመለከት በአንድ ጊዜ በአዲስ አበባና በአገሪቱ ባሉ 20-30 ከተሞች የሚቀጣጠል ነው የምናደርገው። ከዛ በኋላ ደግሞ በስሜት አይደለም፣ በሶሻል ሚዲያ ብቻ አይደለም፣ በእቅድ የሚመራ ነው። አስቀድሞ በተጻፈ እቅድ የሚመራ ነው የምናደርገው። ሂደቱን እኛ ወስነን ነው የምንጀምረው። ሂደቱን ብቻ አይደለም የሚገኘው ውጤት ምንድን ነው የሚለውን አስቀድመን ተነጋግረን ተማምነን የኢትዮጵያ ህዝብ በእኛ የራስ መተማመን ስሜት እንዲኖረው አድርገን ነው የምናካሂደው እና እኛ እየፈለግነውና እየተዘጋጀንበት ያለው ህዝባዊ እምቢተኝነት ገና አልተጀመረም። ግን ምንድነው እያየን ያለነው? የህብረተሰቡ ስነ ልቦና በዛ ደረጃ ወደ ዝግጅት እየሄደ እንደሆነ እያየን ነው። መሬት ላይ ያለው የህዝብ ብሶት ሞልቶ መፍሰስ እንደጀመረ፣ ስለዚህ ወደፊት ለምናስበው ህዝባዊ እምቢተኝነት ጥሩ የሆነ መደላድል ነባራዊ ሁኔታ እየተፈጠረ እንደሆነ እያየን ነው። ይሄ ሰየው የሚያስብል መቀጠል ያለበት ነው። እኛ የምናስበውና የኛ እጅ የሚኖርበት ሰላማዊ ህዝባዊ እምቢተኝነት ግን ገና አልተጀመረም፣ እየተዘጋጀንበት። አሁንም ዘግይተናል። ስለዘገየን ነው እንዲህ አይነት አምባገነን መንግስት 7 ዓመት በስልጣን ላይ መቆየት የቻለው። ቀደም ብለን ከ2-3 ዓመት በፊት አሁን ሁኔታው ወይም የተፈጠረው ግንዛቤ ተፈጥሮ ቢሆን ኖሮ ይሄ መንግስት በስልጣን ላይ አይቀጥልም ነበር። ስለዚህ ዘግይተናል የሚለው ምንም ጥርጥር የለው። ከዚህ በኋላ መዘግየት አለብን ወይ? በፍጹም የለብን። ለዚህ ነው እንቅልፍ አጥተን ሌት ተቀን መስራት አለ። ስለዚህ ይሄ ትግል እገዛ ያስፈልገዋል። እኛ አቅማችንን በፈቀደ መጠን የፖለቲካ ኃይሉ ተባብሮ ይህን ትግል የመምራቱን ሚና እንዲጫወት ለሊት ከቀን እየሰራ ነው፣ ጥረት እያደረግን ነው። ግን በእኛ ጥረት ብቻ የትም ይደርሳል ማለት አይደለም። ሲቪክ ማህበራት እንቅስቃሴ ማድረግ አለባቸው፣ የጋራ እንቅስቃሴ። መገናኛ ብዙሃን የማይተካ ሚና ነው ያላቸው። በዚህ ጉዳይ ላይ ያልተከፋፈለ የህብረተሰቡን አመለካከት የማይከፋፍል አንድ አቅጣጫ የያዘ አስተሳሰብ በስፋት ማራመድ ይጠይቃል። የፖለቲካ ኃይሎች ዋቄን ጨርቅን ማለት አቁመን ይሄን ትግል ለመምራት መዘጋጀት አለ። አሁን አገር ውስጥ ያሉ የፖለቲካ ኃይሎች አሉ። ዝም ብለው በዜና አይደለም መከታተል ያለባቸው። ይሄን ጉዳይ ይሄን ትግል የመምራቱን ኃላፊነት ለመውሰድ መዘጋጀት አለበት። ለዛ አመቺ የሆነ አጀንዳ እንዲኖር፣ የጋራ አጀንዳ እንዲኖር የሚያስችለውን ሁኔታ ኦልሞስት እየጨረስነው ነው። አንዳንዶቹን ነገሮች የበለጠ ውይይት አድርገን የማዳበር ጉዳይ ነው እንጂ ብዙዎቹን በዝግጅት ደረጃ አሁን ብዙ ርቀት ሄደንባቸው። ስለዚህ ከዚህ በኋላ መዘግየት ያለበት ጉዳይ አይደለም። በፍጥነት ይሄ ጉዳይ ሊሰራ የሚገባው ጉዳይ ነው። ፍጥነት ሲባል ግን በዋናነት ግብአቶች አሉ። ትብብር ይጠይቃል፣ የሁሉንም ተሳትፎ ይጠይቃል። ስለዚህ ኢትዮጵያ ውስጥ ያለ ማንኛውም ከታዋቂ ግለሰብ ጀምሮ ምሁራን፣ የሀገር ሽማግሌዎች፣ ሲቪክ ማህበራትን የሚመሩ ኃይሎች፣ ህዝባዊ ተቋማትን የሚመሩ ኃይሎች በዚህ ጉዳይ ላይ ትኩረት ሰጥቶ መንቀሳቀስ መቻል አለባቸው። ስለዚህ እኛ ከራከርኩ ይሰራል አይሰራም እያልን ላለፉት 3 ወር 4 ወር ስንከራከር ሁለት መንግስታት በጀንዚ ሙቭመንት ተለውጠዋል። ወደ 12-13 መንግስታት እየተንቀጠቀጡ ችግር ውስጥ ነው ያሉት። መቋቋም የማይችሉበት ሁኔታ ነው ያለው። ስለዚህ ይሄ ይሰራል አይሰራም የሚለው አሁን ከክርክር አልፏል። የዓለም ተጨባጭ ሁኔታም እያሳየን ነው እንደሚሰራ በተጨባጭ የበለጠ ደግሞ ኢትዮጵያ ውስጥ ይሰራል። ስለዚህ ምንድነው በዚህ በሰነድ ደረጃ እያዘጋጀን አሁን የምናቀርባቸውን ነገሮች ከተማመንባቸው ሁላችንም ከተቀበልናቸው እኔ ማምነው ምን መሰለህ ኢትዮጵያ ውስጥ የሚካሄደው ሰላማዊ ህዝባዊ እምቢተኝነት በዓለም ላይ እስካሁን ከተካሄደው ሰላማዊ ህዝባዊ እምቢተኝነት ሁሉ ቅድመ ዝግጅት የተደረገበት ነው የሚሆነው። ስለዚህ የመጠለፍ ድሉ እጅግ ጠባብ ነው የሚሆነው። የመኮላሸት ድሉ እጅግ ጠባብ ነው የሚሆነው። በሌላ አምባገነን የመተካት ድሉ እጅግ ጠባብ ነው። ስለዚህ ለነዚህ ጉዳዮች ህብረተሰቡ ትኩረት ሰጥቶ መከታተል አለበት፣ መነጋገር አለበት፣ የዚህ ዝግጅት አካል መሆን አለበት። ስለዚህ ያኔ ነው በጣም የተቀናጀ የተጠና ዝግጅት አድርገን የሚጀምረው ህዝባዊ እምቢተኝነት ከማሸነፍ ውጪ ሌላ አማራጭ የሌለው ነው። መሀል ላይ የሚቆም አይደለም። አንድ ጊዜ ከጀመርነው እንደምናሸንፈው እርግጠኛ መሆን አለብን። ምን መሰለህ ለህዝባዊ እምቢተኝነት አንዱ መሰናክል የሚሆነው ሰዎች መሳተፍ ይፈልጉና ይሄ ነገር መሀል ላይ የቆመ እንደሆነስ ብታሰር ንብረቴ ቢወረስ ብለው ይሰጋሉ፣ ከስራ ብባረር ብለው ይሰጋሉ። ይሄ ስጋት የሚመጣው ትግሉ አንድ ቦታ ላይ ይቆማል የሚል ፍርሃት ሲኖር
እኛ ግን አሁን እየተዘጋጀን ያለነው የማይቆም ትግል እንዲሆን ከማሸነፍ በመለስ አይቆምም። ስናሸንፍ ብቻ ነው የሚቆም። ለዛ ነው ዝግጅት እያደረግን ያለ። ስለዚህ እዚህ ላይ ፍርሃት ምንም አይሰራም። ስራ አባረራለሁ ብለህ መፍራት የለብህም። ግብር ይጨመርብኛል ብለህ መፍራት የለብህም። ታሰራለሁ ብለህ መፍራት የለብህም። ብትታሰር 45 ቀን ነው የምትታሰር። እኛ በ45 ቀን ከተጀመረ በኋላ ውጤት እንዲያመጣ አድርገን ነው እየተዘጋጀንበት። ስራ ብትባረር ለ45 ቀን ነው። ስለዚህ አሁን ትኩረታችን እስረኛ የማስፈታትም ሰዎች ከስራ እንዳይባረሩም አይደለም። ይሄ ትግል እንዳይመለስ ሆኖ በ45 ቀን ውስጥ ለውጤት እንዲበቃ ማድረግ። ይሄ ህብረተሰብ ውስጥ ኮንፊደንስ ይፈጥራል። የፍርሃትን ድባብ ይገፋል። ያገዛዙን ጉልበት ኃይል ከጥቅም ውጭ ነው የሚያደርገው። በአንድ ጊዜ ነው ደግሞ መሆን ያለበት። አሁን በተለያየ ከሆነ መንግስት አቅም አለው። አንድ ዩኒቨርሲቲ፣ ሁለት ዩኒቨርሲቲ፣ ሶስት ዩኒቨርሲቲ፣ አንድ ክልል፣ ሁለት ክልል ከሆነ ችግሩ የተፈጠረው በቂ የጸጥታ ኃይል አለው። ሄዶ በቀጥታ ሊያፍነው ይችላል፣ ሊያስቆመው ይችላል። እኛ የምናስበው ግን በዋናነት አዲስ አበባን መሰረት አድርጎ በሀገሪቱ ዋና ዋና ከተሞች በአጠቃላይ መካሄድ ያለበት በተመሳሳይ ጊዜ ተመሳሳይ አጀንዳ በመያዝ ባልተከፋፈለ ሁኔታ። ይሄ ደግሞ እንዲሁ በስሜት ሳይሆን በተሰባሰቡ ህብረት በፈጠሩ ድርጅቶች ነው መመራት ያለበት እና እዚህ ዝግጅት ውስጥ ሚዲያው መቀናጀት አለበት። እያንዳንዱ የህብረተሰብ ክፍል አብሮ መስራት መቻል አለበት እና ሪሊ ቅድመ ሁኔታዎቹን በጥንቃቄ ካየናቸው አንደኛ መሳካት የሚችሉ ናቸው። አንድም መሳካት የማይችል ቅድመ ሁኔታ የለም። እነዛን ቅድመ ሁኔታዎች ግን በጥንቃቄ ካሟላናቸው 45 ቀን መሳይ በጣም የረዘመ የተጋነነ የሰፋ ቀን ከዛም ባለፈ አሁን በአንዳንዶቹ ሀገሮች እንደምናየው በ2 ሳምንት በ3 ሳምንት አምባገነኑን መንግስት ልናንበረከከው እንችላለን። ልናንበረከከው ሳይወድ በግድ የህዝብን ጥያቄ እንዲቀበል ማድረግ እንችላለን እና ሪሊ እዛ ላይ ትኩረት አድርገን ውይይት ማድረግ ዝግጅት ማድረግ ነው የሚያስፈልገው። በእኛ በኩል ለተቀን እየሰራን አሁን ሰላማዊ ትግል ስንል አንዳንድ ሰው ዝም ብሎ ጥይት የማይተኮስበት ሰዎች የማይጎዱበት ዋጋ የማይከፍሉበት አድርጎ የሚያስብ ሰው አለ። ትክክል አይደለም። በዚህ አይነት በጣም ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እንቅስቃሴ ወይም ህዝባዊ ቢተኝነት ዋጋ ያስከፍላል፣ መስዋዕትነት ያስከፍላል። ያ መስዋዕትነት የተመጠነ መሆን አለበት። ህዝባችንን ብዙ ዋጋ የማያስከፍል መሆን አለበት። ስለዚህ በኃላፊነት ስሜት በጥንቃቄ ነው ልንመራው የሚገባው። ምን መሰለህ አሁን የተከፋፈሉ 6 ሳምንቶች አሉ አይደል እንዴ? መንግስት እኮ 6ኛው ላይ ሳደርስ 3ኛው ሳምንት ላይ ሊንበረከክ ይችላል። ገና በትራንስፖርት የትራንስፖርት ሴክተሩ ትራንስፖርት በማቆም ብቻ መንግስትን ሊያንበረከከው ይችላል። ያኔ ህብረተሰብን ለመግደል እድል አያገኝም፣ ለመጨፍጨፍ እድል አያገኝም መንግስት። ያ ካልተሳካ ግን ቀድሞ የተጀመሩትም ይቀጥላሉ። ኦቨርላፕ እያደረገ ነው የሚሄደው። ቀድሞ የተጀመሩትም ይቀጥላሉ፣ አዲሱ እንቅስቃሴም ደግሞ ይጀመራል። እንደዚህ እያለ ነው ወደ ሙሉ ህዝባዊ ቢተኝነት የሚሸጋገር። ስለዚህ መጀመሪያ ከመንፈስ ዝግጅት የመጀመሪያው ሳምንት ለምሳሌ ጸሎት የማድረግ ተማጽኖ የማድረግ የሃይማኖት አባቶች የሀገር ሽማግሌዎች በከፍተኛ ደረጃ ሊሰሩበት የሚገባ ጉዳይ ነው። ይሄን በማድረግ መጀመሪያ በትግሉ እንቅስቃሴ ተሳትፎ የሚያደርገውን ሰው ሞራል ማነሳሳት አለብን፣ ስነልቦናውን ማዘጋጀት አለብን። በተመሳሳይ ሁኔታ ደግሞ ጥያቄው የህዝብ እንደሆነ ያ ጥያቄ ካልተመለሰ አገዛዙን ሊበላ የሚችል መሆኑን ማሳየት አለብን። አገዛዙ ዝም ብሎ ግዑዝ አካል አይደለም፣ የሰዎች ስብስብ ነው። እንደኔን እንዳንተ ቤተሰብ አላቸው፣ የወደፊት ህይወት አላቸው፣ ይፈራሉ፣ ራሳቸው ይጨነቃሉ፣ የሀገር እንኳን ባይጨነቁ። ስለዚህ ለነዚህም ደግሞ እድል መስጠትም ያስፈልጋል፣ ማሳየት ያስፈልጋል። እና ስንነሳ ከማን ነው የምንነሳው? ጠቅላይ ሚኒስትር አብይ ከስልጣን ይውረዱ ብለን ልንነሳ እንችላለን። ያው ተቀምጧል እዛ ላይ። ይሄን ለመፈጸም ብልጽግና የሚባለው ፓርቲ ኃላፊነት አለበት። በነገራችን ላይ ይሄ ጠቅላይ ሚኒስትር አብይ ይሄን አገሪቱን አሁን ከመኖር ወደ አለመኖር እየቀየሩ ያሉት ሰው የሚሊዮን ህዝብ ደም በእጃቸው ያለበት ይሄ ሰው እንደ ማንኛውም ከ547 የፓርላማ አባል እንደ አንድ የፓርላማ አባል ናቸው። በአንድ ወረዳ ህዝብ የተመረጡ ሰው ናቸው። በህዝብ የተመረጥኩ ነኝ እስከ 5 ዓመት ድረስ መግዛት አለብኝ ማለት ካለበት ብልጽግና ፓርቲ ነው ያን ሊል የሚችለው። ተመርጧል አልተመረጠም ሌላ ጉዳይ ነው። ሊል የሚችለው ብልጽግና ፓርቲም ያን የማለት መብት የሚኖረው በህግ በተቀመጠው መሰረት ህዝቡንና አገሩን በአግባቡ እስካስተዳደረ ድረስ ብቻ ነው። ስለዚህ አሁን የመጀመሪያው እርምጃ ብልጽግና ፓርቲ ይሄ የህዝብ ማዕበል መጥቶ ጠራርጎ እንዳያስወግደው እንዳይበላው ከፈለገ
በህግ የተቀመጠውን መብትና ግዴታውን ተጠቅሞ ጠቅላይ ሚኒስትሩን ከስልጣን ማውረድ አለ ይችላል። በቀላሉ በ10,000 ፔቲሽን ማስፈረም ይቻላል። በአንድ ወረዳ ህዝብ በተመረጡበት በበሻሻ ህዝብ ይሄን ማድረግ ካላስፈለገ ወይም ካልተቻለ ፓርላማው ተሰብስቦ በአንድ ቀን ከስልጣን ሊያወርዳቸው ይችላል። ብልጽግና ፓርቲ ማዕከላዊ ምክር ቤቱ በአንድ ቀን ተሰብስቦ ይሄን ሰውዬ ማውረድ ይችላል። ካወረደ በኋላ ብልጽግና ፓርቲ የህዝቡን የመብት ጥያቄ ተቀብሎ የችግሩ ብቻ ሳይሆን የመፍትሄው አካል ሊሆን ይችላል። ይሄን እድል መስጠት አለብን፣ ማሳየት አለብን። መጀመሪያ ቆም ብለው እንዲያስቡ። ይሄን ካልተቀበለና ካላደረገ ግን እሱ ላይ ይመጣል፣ ተጠያቂነቱም እሱ ላይ ይመጣል። ሲጠረግም በዚህ ማዕበል ዋና ሰለባ የሚሆነው አጠቃላይ ብልጽግና ፓርቲ እንደማዋቅር። ስለዚህ እነዚህ ነገሮች በጊዜ በተከፋፈለ ሁኔታ አቅዶ መስራቱ ጥቅም አለው። ከሁሉም በላይ ግን እኛ ይሄን ህዝባዊ ቢተኝነት የምናደርገው በመግደልሽነት አይደል፣ ለህዝብ ደህንነት ብለን ነው። ብዙ ሚሊዮኖች እንደገና እንዳይገደሉ ለማድረግ ነው፣ እንዳይሰቃዩ ለማድረግ ብለን። ስለዚህ በዚህ የትግል ሂደት ሊከፈል ስለሚገባው መስዋዕትነት ከልብ መጨነቅ አለብን፣ ከልብ ማሰብ አለብን። በታሪክ ብዙ ስህተቶች ኢትዮጵያ ውስጥ ተሰርተዋል። እኛ ግን ኃላፊነት ይሰማናል እና የሚከፈለውን መስዋዕትነት በተቻለ መጠን ዝቅተኛ ለማድረግ በጥንቃቄ መስራት ያለብንን ነገር መስራት አለብን። ለዛ ነው በአንድ ጊዜ ከፍተኛው ደረጃ ላይ መጀመሩ የራሱ ችግር አለ። አላስፈላጊ የሆነ ዋጋ ህብረተሰቡ ሊያስከፍል ይችላል። ስለዚህ ነገሮችን በየሂደቱ እየገመገምን አንድ ሳምንት የምናደርገው ነገር ላይ ለማሰናከል መንግስት የሚያደርገው ነገር ይኖራል። ለዛ አስቀድመን እየተዘጋጀ አንደኛው ላይ ካልቻን ሁለተኛው ላይ ይተሻገር፣ ሁለተኛው ላይ ካልቻን ሶስተኛው ላይ ይተሻገር። በሂደት መጨረሻ ላይ በፍጹም ሊቋቋመው የማይችለው ህዝባዊ ቢተኝነት ይቀጣጠላል። ግን ግራጁዋል ማድረጉ በተለይ ከሁሉም በላይ ዞሮ ለሰው ህይወት ነው። ይሄን ትግል የምናደርገው ለህዝቡ ደህንነት ነው። ስለዚህ አላስፈላጊ የሆነ ደም መፋሰስ ኢትዮጵያ ውስጥ እንዳይመጣ ሊከፈል የሚችለው መስዋዕትነት በጣም የተወሰነ እንዲሆን ጥረት ማድረግ አለብን። በኃላፊነት ስሜት መስራት አለብን እና የዛ ማሳያ ነው ማለት ነው። እንደው የፈለገው ይምጣ ዝም ብሎ ድብልቅልቁ በአንድ ጊዜ ይውጣ ማለት እኔ ከኛ የሚጠበቅ አይመስለኝም። ይሄ መንግስት አምባገነን መንግስት ነው። ለህዝብ አክብሮት የሌለው ህዝብን የሚንቅ መንግስት ነው። ለህዝብ ደህንነት የሚጨነቅ አይደለም፣ ጨካኝ መንግስት ነው። ስለዚህ የምንለውን በቀላሉ ይቀበላል የሚል የዋህነት የለን። ስለዚህ ወዲያውኑ ህዝባዊ ቢተኝነቱ ሲጀመር ወደ ኃይል እርምጃ ሊገባ ይችላል። በእኛ በኩል ግን እድሉን መስጠት አለብን፣ ማሳየት አለብን። በመንግስት በኩል ህገወጥ የሆነ የኃይል እርምጃ መውሰድ እስካልተጀመረ ድረስ የምናካሄደው እንቅስቃሴ ሰላማዊ መሆን አለበት። የምናካሄደው እንቅስቃሴ ነገር ግን አሁን ካለው ተጨባጭ ሁኔታ አንተ እንዳልከው ይሄ መንግስት ባህሪ በዛ ይቀጥላል ብለን ለመደምደም የሚያስችልን አይደል። ወደ ኃይል እርምጃ መሄዱ ማይቀር። ወደዛ የኃይል እርምጃ መሄድ ከሆነ ግን ማንም አይደለም በዛ የኃይል እርምጃ ምክንያት ህብረተሰቡ ለሚወስደው አጸፋዊ እርምጃ ማንም ተጠያቂ አይሆንም። አገዛዙ ነው ተጠያቂ። በመንግስት በኩል አንድ ሰላማዊ ህዝባዊ ቢተኝነት ሲቀጣጠል አንድ መንግስት ማድረግ ያለበት አካሄዳል። እሱን ተከትሎ መንግስት እስከሄደ ድረስ ትግሉ ሰላማዊ መሆን አለ። ነገር ግን ስልጣኔ አደጋ ውስጥ ሊወድቅ ነው ብሎ ወይም ደግሞ የህዝቡን ጥያቄ ሁልጊዜ እንደሚፈርጀው መንግስት የመገልበጥ ምናምን የሚል ሰበብ ወይም ታርጋ እየለጠፈ ሰዎችን ማሰር፣ በሰዎች ላይ እርምጃ መውሰድ ሲጀምር ግን አጸፋ ሊመጣ እንደሚችል ከህዝብ ማወቅ አለበት፣ በግልጽ መነገር አለበት። እዛ ሰነድ ላይ ተነግሮታል። ህዝብን መግደል ማሰር ከጀመረ ህዝቡ ራሱን የመከላከል ተፈጥሯዊ መብት አለ፣ ህገ መንግስታዊ መብት አለ። ስለዚህ ያጸፋ እርምጃ ይወስዳል። ጠቅሼዋለሁ እዛ ላይ። ይሄ ሰላማዊ ህዝባዊ ቢተኝነት ማለት ይሄ ቀኝህን ሲመታ ግራህን ስጠው የሚል አይነት ሃይማኖታዊ ነገር አይደለም። ዋጋ ያስከፍላል። ህግና ስርዓትን የማያከብር መንግስት ከሆነ በህዝብ ላይ ጥይት የሚተኩስ ከሆነ አጸፋ የሆነ እርምጃ ህዝብ ይወስዳል። ይሄ ምንም አቀድከውም አላቀድከውም የሚሆን ነገር ነው። በየትም ዓለም ሲሆን እያየን አይደል? ለዚህ ነው እኮ አሁን ለምሳሌ በጀንዚ ሙቭመንት ሲቪሊያን ብቻ አይደሉም የሚገደሉ። የመንግስት የጸጥታ ሰራተኞች ይገደላሉ፣ ይቆስላሉ። ለምን? ህዝብ ራሱን ለመከላከል መብቱን ለማስከበር ሳይወድ በግድ አጸፋዊ እርምጃ ይወስዳል። ስለዚህ ይሄ የምናካሄደው ሰላማዊ ህዝባዊ ቢተኝነት እንዲህ የዋዛ አይደለም። መንግስት ሲተኩስ ወይም ማሰር ሲጀምር ወይም ማፈን ሲጀምር ይሄን አደረገ ተብሎ የሚቆም አይደለም። ህዝብ እስከ መጨረሻው ድረስ መንግስት በህገወጥ መንገድ እስከሄደ ድረስ
እሱን ተከትሎ ሊወሰድ የሚችለውን የህዝብ አጸፋዊ ምላሽ ኃላፊነቱን መውሰድ ያለበት መንግስት ነው። ተጠያቂው መንግስት ነው። ህዝብን እያፈንክ ህዝብን እየገደልክ ህዝብ ለዛ የሚሰጠውን አጸፋዊ እርምጃ ህገወጥ አድርገህ ልትፈርጅ አትችልም። ህገወጥ አድርገህ ልትፈርጅ የምትችለው ሰውን ካልገደልክ፣ ካላሰርክ፣ መብትን ካላፈንክ፣ የህዝቡን መብት ካከበርክ ትክክል ነው። በሰላም ብቻ በህጋዊ ብቻ አድርጉት ትግሉ ማለት ትችላለህ አንተ ህጋዊ እስከሆንክ ድረስ። አንተ ህግን እየጣስክ ግን ለስልጣንህ ብለህ ሌላውን በወንጀለኝነት እየፈረጅክ መቀጠል አትችልም። ይሄን በግልጽ ነው ማወቅ ያለበት መንግስት። ስለዚህ ይሄን ነው እየነገርን ያለ ነው። መጀመሪያ ላይ ግን በኃላፊነት ስሜት ሂደቱን መጀመር አለበት። ህዝቡ ወደ አደባባይም ሲወጣ በፍጹም ሰላማዊነት ነው፣ በፍጹም ህጋዊነት ነው የሚወጣው። መንግስት ግን ከባህሪው ተነስቶ ምን ሊወስድ እንደሚችል እኔም አንተም ልንጠብቅ እንችላለን። ያን የሚያደርግ ከሆነ በስነ ልቦና ህዝቡ መዘጋጀት አለበት። መታሰር ሲጀምር፣ መታፈስ ሲጀምር፣ መግደል ሲጀምር ሩጦ ወደ ቤቱ ሊመለስ አይደለም ወደ አደባባይ ህዝቡ የሚወጣው። እስከ መጨረሻው ድረስ ይጋፈጣል፣ መብቱ እስኪከበር ድረስ፣ ጥያቄው መልስ እስከሚያገኝ ድረስ እና ለዚህ ነው አሁን በሂደት የምንከፋፍለው። አሁን አንድ ወር አለ ለምሳሌ የዝግጅት ጊዜ። እዛ ላይ እነዚህን ነገሮች ህዝቡ እንዲረዳቸው በደንብ ምንድነው ማድረግ ያለብኝ የሚለው፣ እንዴት ነው ላደርጋቸው የምችለው የሚለው፣ እንዲህ አይነት ችግር ቢገጥም ችግሩን በምን መልኩ ነው የምወጣው የምፈታው የሚለው ነገር ሁሉ ህዝቡ በደንብ አዌርነስ መፍጠር አለ። ያ አንድ ወር ጊዜ አለ። ከዛ ቀጥሎ ደግሞ ወደ ግጭት ውስጥ የሚያስገባ ራሱ ህዝባዊ እምቢተኝነት ከመግባታችን በፊት በጸሎት በተማጽኖ የሃይማኖት አባቶች ምዕመናን ጥያቄያቸውን ማቅረብ አለበት። ሞራሉን መጀመሪያ መፈተን አለበት። ለዓለም ሰላማዊነታችንን ህጋዊነታችንን ማሳየት አለበት። እኛ ወደ ሰላማዊ ህዝባዊ እምቢተኝነት የምንገባው ተገደን ነው፣ ወደን አይደለም። አገዛዙ በኃይል ካልገዛዋችሁ እያለ ከአንድ ጦርነት ወደ ሌላ ጦርነት እያሸጋገረ ህልውናችንን ጥያቄ ውስጥ ስላስገባው ወደን አይደለም ተገደን ነው የሚለውን ነገር የዓለምም ህዝብ የኢትዮጵያም ህዝብ እንዲያየው ማድረግ አለ። ስለዚህ እነዛ ፕሮሰሶች አስፈላጊ ናቸው። ጉልበት የሚሰጡን አቅም የሚሰጡን ናቸው። መስዋዕትነቱን በከፍተኛ ደረጃ የሚቀንሱ ናቸው እና ይሄ መታወቅ አለበት። በመንግስት መዋቅር ውስጥ ያለ የጸጥታ ኃይል ሁሉ በቀጥታም ይሁን በተዘዋዋሪ ከህዝቡ ትግል ጎን ካልቆመ ዋጋ ይከፍላል። ሰላማዊ ትግል ስለተባለ ዋጋ አይከፍልም ማለት አይደለም፣ ይከፍላል። በየትም ሀገር የሚሆን ነገር ነው። ኢትዮጵያም ውስጥ የሚመጣው ነገር ይሄን ነው ይዞ የሚመጣው እና ህብረተሰቡ ይሄን ማወቅ አለበት። በዚህ ደረጃ በቂ የሆነ የስነልቦና ዝግጅት ያስፈልገዋል። ያልተጠበቁ ነገሮች ሊመጡ ይችላሉ። እኛ እንዳሰብነው አሁን ይሄ የ6 ሳምንቱ ወይም የ45 ቀኑ ህዝባዊ እምቢተኝነት ባሰብነው መልኩ ላይሄድ ይችላል አይደለም። መንግስትም ለራሱ ህልውና ሲል የሚፈጥራቸው ችግሮች አሉ፣ የሚሄድባቸው መንገዶች አሉ። ሰነዱ ላይ በግልጽ ተቀምጧል። ያሰብናቸውን ነገሮች ባሰብናቸው መልኩ እንዳይሄዱ የሚያደርጉ እንቅፋቶች ሊመጡ ይችላሉ። ለነዛ ሁሉ አማራጮች አስቀድመው ነው መዘጋጀት ያለው። አሁን ይሄ ማንፌስቶ በይፋ ለመንግስትም ለህዝብም የሚቀርብ ነው። ለህነቱ ዝግጅት ግን ደግሞ የፖለቲካ ስራ ነው የምንሰራው። ለመንግስትም ለህዝብም ቀድሞ የማይገለጽ ችግሮች መሃል ላይ ሲገጥሙን ግን ያን ለመፍታት የሚያስችሉ በሚስጥር ምን ይዛቸው ጉዳዮች ነው እንደ ሁኔታው እንዳስፈላጊነቱ ወደ መድረክ የምናመጣቸው። ለዛ የፖለቲካ ኃይሎቹ መዘጋጀት አለበት። እሱ ነው እየተዘጋጀን ያለነው እንጂ ነገሮች ባሰብናቸው መልኩ በቀላሉ ይሄዳሉ ብለን አንድ ቅድ ብቻ አስቀምጠን አንቀመጥ። አመራር ራሱ አገር ቤት ትግሉን የሚመራው ኃይል ችግር ሊገጥመው ይችላል፣ ተጠራርጎ ሊታሰር ይችላል። ያን እንዴት ነው ብናደርገው? ምን አይነት የአመራር መተካካት ወይም ጠገግ ነው መጀመሪያ መፍጠር ያለ አመራሮች ሲታሰሩ የማይቆም ትግል መሆን አለ። ምንም ነገር መንግስት ሲያደርግ የማይቆም ትግል ካላሸነፈ በስተቀር የማይቆም ትግል መሆን አለበት። ለዛ በሚበቃ መልኩ ነው ዝግጅት የምናደርገው። ስለዚህ እያንዳንዷ ነገር በጥንቃቄ ነው እዛ ሰነድ ላይ የተቀመጠችው። ምን ቢገጥም ምን እናደርጋለን እና እሱ ላይ ግልጽ መሆን አለበት። ግን ይሄ በይፋ ያው የምናካሄደው ትግል ሰላማዊ ነው፣ ህጋዊ ነው። ሰላማዊ ህዝባዊ እምቢተኝነት ማካሄድ መብት ነው፣ ዓለም የተቀበለው መብት ነው። ስለዚህ ይሄን በአደባባይ ነው የምናውጀው፣ በድብቅ አይደለም። ነገር ግን ደግሞ የፖለቲካ ኢንትሪክ አለ። በጣም አስቸጋሪ አገዛዝ ነው በስልጣን ላይ ያለው፣ ተንኮለኛ ነው፣ ገንዘብ ሊበትን የሚችል ነው፣ ጥቅም ሊያከፋፍል የሚችል ነው። ስለዚህ ያን ሂደት ለማደናቀፍ የማያደርገው ጥረት እኛ ቀድመን ማሰብ አለን። ተከታይ አይደለም ነው፣ ቀድመን አስበን ተዘጋጅተን ይሄን ቢያደርግ ይሄን እናደርጋለን የሚለውን ነገር በዝርዝር ይዘን ነው ወደዛ ትግል ውስጥ መንገድ።
በዛ መጠን ነው እየተዘጋጀን ያለ ነውና ያለ ምክንያት አይደለም። አሁን እኛ ባሰብነው መልኩ ይሄን ህዝባዊ እምቢተኝነት ካስነሳ ነው እኔ ምናልባት በዓለም በከፍተኛ ዝግጅት የተካሄደ ህዝባዊ እምቢተኝነት ነው የሚሆነው። በከፍተኛ ጥንቃቄ የተካሄደ ህዝባዊ እምቢተኝነት ነው። ይሄ ደግሞ ውጤቱን ይወስናል። ውጤቱን መልካም ያደርገዋል። ያሰብነውን ነገር የማሳካት እድሉን ሰፊ ያደርገዋል እና በዛ ደረጃ መታየት አለበት። ሌላው አሁን የሥርዓቱ ያገዛዙ ፕሮፓጋንዳ የግንቦቱ ምርጫ ነው። ህብረተሰቡ ይሄን በጥንቃቄ ማየት አለበት። ኢትዮጵያ በምንም ተአምር በምርጫ የሚፈታ ችግር የላትም። የግንቦቱ ምርጫ ችግሩን ያባብሰዋል እንጂ ወይም ደግሞ መፍረሳችንን አይቀሬ ያደርገዋል እንጂ የሚፈታልን ችግር የለም። ይሄ የግንቦት ማንፌስቶ ግን ችግራችንን እንድንፈታ ማድረግ ነው። ስለዚህ መንግስትና አጫፋሪዎቹ ትኩረታቸው የግንቦቱ ምርጫ ላይ ሲሆን ሌሎቹ ተቃዋሚዎቹና ደግሞ የነሱ ደጋፊ የሆነው ህዝብ ሚዲያው ትኩረታችን መሆን ያለበት የግንቦት ማንፌስቶ ላይ ነው። ነገር ግን ግንቦት ላይ ነው ወይ ይሄን መጠበቅ ያለብን የሚለው ነገር ነው ዝግጅታችን ነው። ከግንቦትም በኋላ ሊሆን ይችላል፣ በግንቦትም ሊሆን ይችላል፣ ከግንቦትም በፊት ሊሆን ይችላል። መቼ ነው የሚለውን ነገር የሚወስነው የኛ ዝግጅት። መሬት ላይ ያለው ነባራዊ ሁኔታ ከበቂ በላይ ፈርታይል ነው፣ ተዘጋጅቶ እያየ ነው። ዋናው አሁን እነዛን 11 ቅድመ ሁኔታዎች የማሟላቱን ስራ መስራት ያለብን የፖለቲካ ኃይሎች፣ ሚዲያው፣ ሲቪክ ማህበራት። እኛ ይሄን እስከሰራን ድረስ የግድ ወራትን መጠበቅ የለብን። በአጭር ጊዜም ሊጀመር ይችላል። ስለዚህ የግንቦትን ጉዳይ በዛ መልኩ ብናየው ጥሩ ነው ማለት ነው። በጠቅላይ ሚኒስትሩ ተስፋ ከቆረጥኩ አመታት አልፈውኛል። ለመጀመሪያ ጊዜ አደባባይ ወጥቼ ጠቅላይ ሚኒስትር አብይ አህመድ ቁጥር 1 የኢትዮጵያ ህዝብ የብሔራዊ ደህንነት አደጋ ናቸው፣ ስጋት ናቸው ብዬ ከፈረጅኩ ቆይቻለሁ። አሁን እንደዚህ ካልኩት ሰው የምጠብቀው ተስፋ ሊኖር አይችልም። በቃ መትረፍ የምንችለው መዳን የምንችለው በህዝባዊ እምቢተኝነት ነው፣ በሽግግር መንግስት መቋቋም ነው። ሁሉን አቀፍ በሆነ ጦርነት ቆሞ ወደ ሰላማዊ ሁኔታ መሄድ የምንችለው ሁሉን አቀፍ የሆነ የሽግግር ሂደት ውስጥ ስንገባ ነው። ለዚህ ጥያቄ መልስ ለማግኘት ሁለት ነገሮች ያስፈልጋሉ። ወይ የጠቅላይ ሚኒስትሩ ፈቃደኝነት ያስፈልጋል፣ ለምን ሁሉን ነገር የተቆጣጠሩት እሳቸው ስለሆኑ ወሳኙ እሳቸው ስለሆኑ፣ ወይም ደግሞ በህዝባዊ እምቢተኝነት ተገደው ከስልጣን መወገድ አለበት። እነዚህ ሁለት አማራጮች ከፊታችን አሉ። ላለፉት 7 ዓመታት ባህሪያቸውን እንዳየነው ግን ጠቅላይ ሚኒስትር አብይ አህመድ በህይወት እስካሉ በስልጣን እስካሉ ድረስ ይሄን ጥያቄ ይቀበሉታል ተብሎ አይቀበሉትም። ስለዚህ ወደዱም ጠሉም በህዝባዊ እምቢተኝነት ነው ተገደው ይሄን ጥያቄ እንዲቀበሉ መደረግ ያለበት የሚል። ስለዚህ እኔ እሳቸው ላይ ምንም ተስፋ የለኝም። እሳቸውን ማዕከል ያደረገ ትኩረት ያደረገ የትግል እንቅስቃሴ መካሄድ አለበት የሚል እምነት አለ። ምክንያቱም የፓርቲንም የመንግስትንም መዋቅር ተቆጣጥረው ጠልፈው ወስደው በአገር እና በህዝብ ህልውና ላይ አሁን በየቀኑ እየወሰኑ ያሉት እሳቸው ናቸው። ይሄ ሰውዬ በእጃቸው የሚሊዮን ህዝብ ደም ነው ያለው። አገሩ ኢትዮጵያ ሆኖ ነው እንጂ ዛሬ እሳቸው ቤተ መንግስት አልነበረም መኖር የነበረባቸው። ዛሬ እሳቸው እስር ቤት ነው መኖር የነበረባቸው፣ ችሎት ላይ ነው መቅረብ የነበረባቸው። ግን አገሩ ኢትዮጵያ ሆነና የአገር መሪ ሆነው ቀጥለዋል። ቅድም እንዳልኩ ወይ በፓርቲ ውሳኔ ወይ በመንግስት ውሳኔ ኢቭን በጸረ ሙስና ኮሚሽን ክስ ዛሬ ፍርድ ቤት መቆም የነበረባቸው ሰው ናቸው። ወንጀለኛ ናቸው። ኢትዮጵያ ሆኖ ነው እሳቸው መሪ ሆነው የቀጠሉት እና ከዚህ ሰውዬ ምንም የምጠብቀው እንትን የለም። ግን ነገ ለምሳሌ ተነስተው በቃ እንደማያዋጣ አካሄዴ ገብቶኛል፣ ስለዚህ የምትሉትን ጥያቄ የህዝብ ጥያቄ ተቀብያለሁ፣ በአስቸኳይ ሁሉን አቀፍ የሆነ የሽግግር ሂደት መቋቋም አለበት፣ በአስቸኳይ ጀኒውን የሆነ ሐቀኛ የሆነ የተኩስ ማቆም ስምምነት መፈረም አለበት ብለው ቢቀበሉ ሰየው። ከዛ በኋላ ስለሰሩት ወንጀል በህግ ይጠየቃሉ። የሽግግር ጊዜ ፍትህ አለ። እንኳን እሳቸው እኛም ሁላችን የሰራነው ወንጀል ካለ ያ የሚታለፍ ነገር አይደለም። በሽግግር ፍትህ ዘመን ሁላችንም እንደሰራነው እንደ ጥፋታችን እንዳኛለን። ግን ልቦና ቢሰጣቸው ይኖራቸዋል ያ ልቦና የሚል እምነት የለኝም። ቢሰጣቸው ራሳቸውንም የሚመሩትንም መሪ አገርና ህዝብንም የማዳን እድል በእጃቸዋል ቢጠቀሙበታል የሚል እምነት የለኝም። ቢጠቀሙበት ነገ ተነስተው ይህን ጥያቄ ተቀብያለሁ ቢል ኦኬ ጥሩ የመፍትሄው አካል ሆነሃል። ለሰራኸው ወንጀል ግን
በሽግግር ጊዜ ፍትህ ትዳኛለህ ነው ልንለው የምንችለው። ነገር ግን በምንም ተአምር እኔ የደመደምኩትና እርግጠኛ ልሆን የሚችልበት ጉዳይ ይሄ ሰውዬ በስልጣን ላይ እስካሉ ድረስ በምንም ተአምር መፍትሄ የሚባል ነገር መቀበል ፍላጎት የላቸው። በቃ እስከ መጨረሻው ድረስ በኃይል በጉልበት ህዝብን አንበርክኬ እገዛለሁ ብለው የወሰኑ ሰው ናቸው። ራሳቸውን ዘላለማዊ ንጉስ ለማድረግ የወሰኑ ሰው ናቸው። ከ7 ዓመታቸው ጀምሮ እየዋሹ አይደለም ያን የተናገሩ። ይሄ ሰውዬ በስልጣን ላይ እስካሉ ድረስ ምንም የሚመጣ መፍትሄ የለም። ይሄ ሰውዬ ይሄን የህዝብ ጥያቄ መቀበል ያለባቸው ተገደው ያን ሊያስገድድ የሚችል ያን ውጤት ሊያመጣ የሚችል ህዝባዊ እምቢተኝነት ነው የምንጠራው እንጂ ከሳቸው የምንጠብቀው መፍትሄ የለም። ግን ማሳየት አለብን። ሰው ናቸው፣ ህሊና አላቸው። ከፈለጉ ራሳቸውንም ቤተሰባቸውንም አገርና ህዝብንም ማትረፍ ከፈለጉ ትንሽም ቢሆን በታሪክ ቦታ እንዲኖራቸው ከፈለጉ ይሄን ህዝባዊ ጥያቄ ሰላማዊ ህዝባዊ እምቢተኝነቱ ከመቀጣጠሉ በፊት ህዝብ ሌላ መስዋዕትነት ከመክፈሉ በፊት መቀበል አለባቸው። ይሄን ጥያቄውን ማቅረብ ከኛ የሚጠበቅ ነገር ግን በአንተ ግምት ይቀበሉታል ወይ ብትለኝ አይቀበሉትም። እንደዚህ አይነት ባህሪ የላቸው ምንም። ስለዚህ ይሄን ለይቶ ማየት ያስፈልጋልና ተስፋ እያደረኩ አይደለም፣ ግን ሁልጊዜም እድል መስጠት ያስፈልጋል። መጀመሪያ ታሳያቸዋለህ የመፍትሄውን አቅጣጫ። እሳቸው ካልተቀበሉ ለብልጽግና ፓርቲ ታሳየዋለህ። አንተም እንደ ተቋም እንደ ድርጅት መትረፍና የችግሩ የመፍትሄው አካል መሆን ከፈለክ እድሉ አለህ መባል አለበት። እድሉን ካልተቀበልክ ግን እንደ ማንኛውም አምባገነን መንግስት ተጠራርገህ ትወገዳለህ። ከዛ በኋላ በህግ ነው ያንተ ጉዳይ የሚታየው። የመፍትሄው አካልም አትሆንም ተብሎ መነገር አለበት። ሪሊ ከኛ የሚጠበቀውን ነገር ሁሉ እያደረግን በሆደ ሰፊነት በኃላፊነት ስሜት የምንሰራ መሆናችንን እያሳየን ነው እነሱን ቻሌንጅ ማድረግ ያለብን። ያ በህዝቡ ውስጥ የሞራል የበላይነት ይሰጠናል፣ ጉልበት ይሰጠናል። በዓለም አቀፉ ህብረተሰብ በኃላፊነት የምንሰራ ነገ መንግስትን እንኳን ብንተካ ይችን ሀገር ወደ በጎ ነገር የምናሸጋግር መሆኑን መተማመን መፍጠር ያስችላል። ለዚህ ነው አሁን ይሄ ትግል የሚካሄድ ከሆነ አስቀድሞ መሟላት ያለባቸው ነገሮች አሉ። እነሱን በከፍተኛ ፍጥነት ሌት ተቀን ሰርተን ማሟላት አለብን። ሁለት ነገር በዋናነት ማለት ነው። ድርጅቶች ተሰባስበው በሚኒመም አጀንዳ ይሄን ትግል መምራት አለባቸው። በቁጥጥራቸው ስር ማድረግ አለባቸው የትግሉን አመራር። ይሄ አስፈላጊ ነገር ነው። ይሄን ለማድረግ ሁለት ነገር ያስፈልጋል። የጋራ አጀንዳ ያስፈልጋል፣ የድርጅት ስብስብ መዋቅር ያስፈልጋል። እሱን ነው እየፈጠርን ያለ ነው። አሁን በጣም በከፍተኛ ደረጃ በተፋጠነ ሁኔታ እየሄደ ነው። ሁለተኛው ምንድነው? መንግስትን ከስልጣን ማውረዳችን ብቻ ግብ አይደለም። መንግስትን ለማውረድ ተብለው የተካሄዱ የለውጥ ሂደቶች ምን ያህል ችግር ውስጥ እንደገቡ አይተናል በታሪካችን። እኛ ከዛ ትውልድ የተሻለ መሆን አለብን። ስለዚህ የተሻለ ዝግጅት ማድረግ አለብን። ያ ዝግጅት ምንድነው? አንዱ ይሄን መንግስት ከስልጣን ካወረድ ነው በኋላ አስተማማኝ የሆነ ዘላቂ የሆነ ስርዓት እንደምንፈጥር የሽግግር ሰነድ አዘጋጅተን በዛ ላይ ተወያይተን መተማመን አለብን። ግባችን መጣል ብቻ ሳይሆን በወደቀው የተሻለ ነገር መተካት እንደሆነ ለኢትዮጵያና ለህዝቧ ዘላቂ መፍትሄ ማምጣት እንደሆነ ከድል በኋላ አይደለም፣ ፖስት አብይ አይደለም፣ ያኔ ቅድመ አብይ ማሳየት አለብን። ህዝቡ በእኛ እንዲተማመን፣ ዓለም አቀፉ ህብረተሰብ በእኛ እምነት እንዲኖረው ማድረግ አለብን። ያን ዝግጅት እያደረግን ይሄን ካደረግን ምንም ጥርጥር የለም በጣም ባነሰ ጊዜ ባነሰ መስዋዕትነት አስተማማኝ ለሆነ ውጤት የሚያበቃ ህዝባዊ እምቢተኝነት ማድረግ እንችላለን። ከዝግጅታችንም ማለት ለዛ እንደ አንድ ተነሳሽነት መፍጠሪያ ሁለት ነገሮች ያስበናል። በቅርቡ በኢንተርኔት የትዕይንተ ህዝብ እንጠራለን። ባለፈው ያደረግነው ህዝቡን ሞራሉን ያነሳሳው በጣም በላቀ በሰፋ ሁኔታ ሚሊዮኖች በሚሳተፉበት ሁኔታ አንድ የበይነመረብ የተቃውሞ ትዕይንተ ህዝብ ለማዘጋጀት አሁን እየተነጋገርን ነው። አንድ ልክ ከሱ ማግስት ደግሞ በዋሽንግተን ዲሲ እና በለንደን ከተማ እስካሁን በታሪካችን ካደረግናቸው የተለየ የብሔር ማንነትን የሃይማኖት ማንነትን የተሻገረ የፖለቲካ ልዩነትን የተሻገረ ኢትዮጵያውያን ያን የነበረውን እግረሙቅ ሰብረው ክፍፍል ሰብረው በአንድ ላይ ለአንድ አጀንዳ ወጥተው እንቅስቃሴ የሚያደርጉበት ሰላማዊ ሰልፍ መሬት ላይ ለመጥራት እየተዘጋጀ እና የአብሮነት ኢትዮጵያ ለ8 ድርጅቶች ደብዳቤ ጽፈናል። ይሄን ጉዳይ የጋራ ግብረ ኃይል አቋቁመን እኛ ብቻችን ከምንሰራው አብረን እንስራ ብለን ደብዳቤ ወረድ ይጽፈንላቸው በአደባባይም ጥያቄ አቀርበንላቸዋል። አሁን መልስ እየሰጡ ነው። ብዙዎቹ በጎ ፈቃደኞች ናቸው። ይሄን ጉዳይ የጋራ ጉዳያችን ነው፣ በጋራ አብረን እንስራው። እነዚህ ሁለት መድረኮች በከፍተኛ ደረጃ የህዝቡን ተነሳሽነት ይጨምሩታል።
ምን ያህል በተደራጀ ሁኔታ በጋራ ነገሮችን ለመስራት እንደተዘጋጀን ህዝቡ ዓለም አቀፉም ህብረተሰብ እንዲያይ እናደርጋለን። አገዛዙን በዛው መጠን እናሸብረዋል፣ እናስደነግጠዋል። እና ሪሊ እነዚህ ዝግጅቶችም እንዲሳኩ ሁላችንም ተባብረን መስራት አለብን የሚል እምነት አለኝ። ምክንያቱም እነዛ ዝግጅቶች ያለ ምክንያት አይደለም የታሰቡ፣ ለዛ መንደርደሪያ እንዲሆኑ ነው። የህብረተሰቡን ስሜት ትኩረት የዓለም አቀፉን ህብረተሰብ የበለጠ ለመሳብ የሚደረጉ እንቅስቃሴዎች ናቸው። እና እኛ ምንም ደጋግሜ ይሄን ነገር የምናገረው እንቅልፍ የለንም፣ ሌሊት ከቀን ነው እየሰራን። አገዛዙ ይሄን መረዳት አለበት። ህብረተሰቡ ደግሞ ይሄን አውቆ የስነ ልቦና ዝግጅት ከወዲሁ ማድረግ አለበት። ቆሞ ተመልካች ሳይሆን ተሳታፊ መሆን አለበት። አንዱ ቅድመ ሁኔታ ምንድነው? በቂ የህዝብ ተሳትፎ። በነገር ላይ እነዛ 11 ቅድመ ሁኔታዎች ዝም ብለው የተቀመጡ አይደለም። ከዓለም የህዝባዊ እምቢተኝነት ትግል የተወሰዱ ትምህርቶች ናቸው። ከጥናት የመነጩ ናቸው። እና አንዱ ቅድመ ሁኔታ ምንድነው? በቂ የህዝብ ተሳትፎ መኖር አለበት። በቂ ሲባል ኢትዮጵያ 130 ሚሊዮን ህዝብ ነው ያለው። 130ውም የህዝባዊ እምቢተኝነት ይሆናል ማለት አይደለም። በጣም ጠንካራ የሆኑ ዓለም አቀፍ ሪሰርቾች በዚህ ጉዳይ ላይ እየተሰሩ የሚያሳዩት አንድ ህዝባዊ እምቢተኝነት ውጤታማ እንዲሆን 3.5% ህዝብ ከተሳተፈ በቂ ነው የሚለው 3.5። የበለጠ እርግጠኛ ለመሆን ግን 5% ህዝብ ከተሳተፈ ማንም ምድራዊ ኃይል ያን ህዝባዊ እንቅስቃሴ ሊያገደው አይችልም፣ ሊያስቆመው አይችልም። ስለዚህ 5% ነው የምንፈልገው። የግድ እንደው ሁሉም አርሶ አደሩ ሁሉ በየገጠሩ ያለው ይሳተፋል ማለት አይደል። ከኢትዮጵያ ህዝብ 5%ን ካሳተፈን በእርግጠኝነት በ45 ቀን ውስጥ ይሄን ህዝባዊ እምቢተኝነት ውጤታማ እናደርገው። ኢቭን አብዛኛዎቹ ጥናቶች የሚያሳዩት 3.5%። እኛ ግን እስከ 5% መሄድ አለብን የሚል እምነት አለ። ለዛ ደግሞ የህዝቡ ብዛት ራሱ ጥሩ ድል የሚፈጥር ነው፣ ለኛ የተመቸ ነው። አጀንዳው የጋራ መሆኑ የበለጠ ድል የሚፈጥር ነው። የኔ ጉዳይ አይደለም ሊል የሚችል ኢትዮጵያዊ አሁን የለም። ያው በስልጣን ወይም በጥቅም የተገዛ ሰው ካልሆነ በስተቀር ለራሱ እየዋሸ የሚኖር ጥቅመኛ ሰው ካልሆነ በስተቀር ማንም ኢትዮጵያ ውስጥ አሁን የተጠቀመ የለም፣ ያልተጎዳ የለም። እና ሁሉንም ህዝብ የሚመለከት እና ያን ቁጥር ማችም ለማድረግ በጣም ምቹ ሁኔታ ነው ያለው። እና ሪሊ እያንዳንዶቹ ነገሮች እዛ ላይ የተቀመጡት እንዲሁ ዝም ብለው የተቀመጡ አይደሉም፣ ከጥናት የመነጩ ናቸው። አጠቃላይ ላለፉት 100 ዓመታት የተካሄዱ የህዝባዊ እምቢተኝነት እንቅስቃሴዎች በመገምገም የተቀመጡ ነጥቦች ናቸው። እና ከነሱ ነጥቦች ውስጥ አንዱ ወይም ሁለቱ ካልተሳካ ችግር ይፈጥርብናል። አሟጠን ነው መዘጋጀት ያለብን። አሟጠን ይሄን ካደረግን ቢልሚ እስካሁን በኢትዮጵያ የተደረጉ ስህተቶችን አንደግም። ከታሪክ ተምረናል ማለት ነው። ከራሳችንም ታሪክ ተምረናል ማለት ነው። ከሌሎች ሀገሮችም ተምረናል ማለት ነው። አሁን ማዳጋስካር የሆነውን አይተሃል አይደል? የንዚዎች ተነሱ ጣሉት። ግን ማን ነው ስልጣኑን የወሰደው? ወታደሩ ነው የያዘው። የኛ ግን እንደሱ አይሆንም። እነሱ በእኛ መጠን አልተዘጋጁማ። ብሶቱ ገነፈለ፣ የሆነ ነገር ስፓርክ አደረገው፣ ወጡና አጥለቀለቁ። አምባገነኑ መሪ አገር ጥሎ ለመሄድ ተገደደ። የኛ ግን ከዚህ ሁሉ የተማረ ነው። ከራሳችን ያለፈ ታሪክ የተማረ ነው። አሁን እየተካሄዱ ከአረብ ስፕሪንግ ተምረናል። አሁን ከጀንዚ ሙቭመንት እየተማረ ነው። የኛ በቂ ዝግጅት የተደረገበት ከነዚህ ሁሉ ሂደቶች የተማረ። ስለዚህ በጣም በአነስተኛ ጊዜ በአነስተኛ መስዋዕትነት ለላቀ ውጤት የሚያበቃ ህዝባዊ እምቢተኝነት ነው የሚሆነው። በዛ ኃላፊነት ነው ደረጃ ነው እየተዘጋጀን ያለን። በከፍተኛ ደረጃ እየተዘጋጀ መዘጋጀት ብቻ አይደለም፣ በጣም ተስፋ ሰጪ ሁኔታዎችም ለውጦችም እያየን በቃ ሁላችንም አምነንበት ወደዛ አቅጣጫ የጋራ ጥረት እናድርግ ነው እያልን ያለን። የዛሬ ዓመት ጦርነት ይቁም ብለው አገር ቤት ያሉ ተቃዋሚዎች እንቅስቃሴ ሲያደርጉ አብዛኛዎቹ የታጠቁ ኃይሎች ደስተኛ አልነበሩ። ልክ የነሱን ትግል የሚጠልፍ አንደርማይን የሚያደርግ አድርገው ነበር ያዩት። አሁን ግን ለነሱም የሚጠቅም መሆኑን አምነው ተቀብለው እነዘመነ ካሴ ሳይቀሩ በአደባባይ ወጥተው ህዝባዊ እምቢተኝነትን እየቀሰቀሱ ነው። አየህ፣ ስለዚህ ፖለቲካው ማቹ እያደረገ ነው፣ የተሻለ ነገር እየተፈጠረ ነው። እና ዝግጅት አጠናቀናል አላልኩም፣ በከፍተኛ ደረጃ ዝግጅት እያደረግን ነው። ለመጠናቀቅ የሚቀራቸው ነገሮች አሉ። ያ ደግሞ ሊጠናቀቅ የሚችለው በሁላችንም ርብርብ ነው። ስለዚህ እሱን ታሳቢ ማድረግ ያስፈልጋል። እና አሁን 8 ድርጅቶች ኦልሬዲ ደብዳቤ ጽፈናል። እነዛ ኢትዮጵያ ውስጥ ያለውን ማህበራዊ መሰረት ግምት ውስጥ አስገብተን ይሄ ኢትዮጵያንስት ነን የሚሉ ኃይሎች የሚሳተፉበት ነው። የአማራ ኮሚኒቲ የሚሳተፉበት ነው። የኦሮሞ ኮሚኒቲ፣ የትግራይ ኮሚኒቲ፣ የደቡብ ኮሚኒቲ፣ የሶማሌ ኮሚኒቲ፣ እነዚህ ሁሉ የሚሳተፉበት ነው። አሁን ተመሳሳይ ስራ የምንሰራ ስብስቦች አለን። እዚህ ቨርጂኒያ
ከዚህ በቅርብ ጊዜ የተቋቋመው ፎረም አለ አይደለም? እናቶ ጀዋር እኔ ሌሎችም ሰዎች ያለንበት እሱ ጋር አሁን እየተነጋገርን ነው። ምናልባት ዛሬ ወይም ነገም ስብሰባ ይኖረናል በዚህ ጉዳይ ላይ ለመነጋገር። የደቡብ ፓርቲዎች እና የፖለቲካ ኃይሎች የተሰባሰቡበት አካል ኦልሬዲ ለጥያቄያችን መልስ ሰጥቷል። የጋራ ግብረ ኃይል አቋቁመን ይህን እንቅስቃሴ መጀመር አለበት የሚል እና ሪሊ ያንዳንዱን ቀንኛ እየተጠቀምንበት ነው። አገር ቤት ያሉ ፓርቲዎች ጋርም እንዲሁ ዝም ብለን ማንገናኛ አድርገህ እንዳታስበን ማለት ነው። ግንኙነት አለ፣ እንነጋገራለን። ህጋዊ ፓርቲዎች ናቸው፣ ሰላማዊ ፓርቲዎች ናቸው። የዚህ ጉዳይ ዋና ባለቤት መሆን አለባቸው ብለን እናምናለን እነሱ። ስለዚህ ከነሱም ጋራ በተቀናጀ ሁኔታ፣ በተናበበ ሁኔታ፣ በተባበረ ሁኔታ ነው ምንሰራ። ግን ደግሞ የምናደርገውን ዝግጅት እያንዳንዱ ቀን እየመጣን ሚዲያ ላይ እናቀርባለን ማለት አይደለም። የፖለቲካ ጉዳይ ነው። በአደባባይ የምንናገረው ዝግጅት ይኖራል። ከአደባባይ ውጭ ደግሞ በሚስጥር የምንሰራው ዝግጅት ይኖራል። ባይዘው ሰላማዊ ትግል በሚስጥር ይመራል፣ መብት ነው። የግድ በአደባባይ ማድረግ የለብን። በአደባባይ የምታደርገውን በአደባባይ ታደርጋለህ። ካገዛዙ ባህሪ አንጻር ደግሞ በሚስጥር መያዝ አለብኝ የምትለው በሚስጥር ታደርጋለህ። እንኳንስ አይደለም አገር ቤት ያሉ ፓርቲዎችንና አገዛዙ ውስጥ ያሉ ኃይሎችን አድሬስ እያደረግን ነው፣ ኮንታክት እየፈጠርን ነው። በጣም በከፍተኛ ደረጃ በግልጽ እንኳን ባይችሉ ውስጥ ለውስጥ ከኛ ጋር ለመስራት የሚፈልጉ ብዙ ያገዛዙ ባለስልጣናት እንዳሉ እያየን ነው። ኮንታክት እየፈጠርን ነው። አይደለም ከተቃዋሚ ኃይሎች ጋር ማለት ነው። ግን ያን ሁሉ እያወጣን በአደባባይ ከነከሌ ጋር ከነከሌ ግን ልንላችን በዛ ደረጃ ነው የምንዘጋጀው። አገዛዙን ራሱ ከውስጡ ሊያፈርስ የሚችል ሊከፋፍል የሚችል ሰዎች አደጋው ታይቷቸው በብልጽግና ውስጥ ያሉ ሰዎች አስቀድመው ነገሮች እንዳይመለሱ ሆነው ከመበላሸታቸው በፊት ሰልፋቸውን ከህዝብ ጋር እንዲያደርጉ ይህን ጥረት እያደረግን ነው። በዚህ በአደባባይም እየነገርናቸው ሳይረፍድባችሁ ሳይመሽባችሁ ከህዝብ ጋር ቆሙ። ይህ አገዛዝ የትም ይዟችሁ የሚጠፋ አገዛዝ ነው እንጂ ለምን የሚጠቅማችኋል? ለጊዜው ደመወዝ ሊከፍላችሁ ይችላል፣ ኢኮኖሚ ጥቅም ይሰጣችኋል፣ ስልጣን ይሰጣችኋል። በዘላቂነት ግን የራሳችሁንም የቤተሰባችሁንም የሀገራችሁንም የህዝባችሁን ህልውና አደጋ ውስጥ የሚጥል መንግስት ነው። ከዚህ መንግስት ጋር መንገታገት የትም አያደርስም። ግን በአንድ ጊዜ ሁሉም ወጥቶ ደግሞ እንዲሰራ አንጠብቅ። ሚስጥራዊ ግንኙነት የሚያደርጉ ሰዎች ይኖራሉ ከኛ ጋር አብረው የሚሰሩ እየለቀቁ ደግሞ በአደባባይ እንደነ ታየ ደንዳ በድፍረት ወጥተው ከዚህ መንግስት ጋር አልቀጥልም፣ ይሄ መንግስት ጨካኝ ነው፣ አረመኔ ነው፣ ከህዝብ ጋር አስተላለፌን አድርጌያለሁ የሚሉ ሰዎች ደግሞ መምጣት አለባቸው። እና በሁሉም ዘርፍ ነው እየሞከርን ያለ ነው። እና አንዳንዴ እንደው በየቀኑ ወጥተን መግለጫ ካልሰጠን የሆነ ነገር አቁመናል ማለት አይደለም። እኔ ደጋግሜ ተናግሬያለሁ። እንቅልፍ የለም፣ እንቅልፍ የለኝ። ኦልሞስት 24 ሰዓት ነው የምሰራው። በዚህ መጀመሪያ የህዝቡን መተባበር የህዝቡን የትግሉ ተሳታፊ መሆን እና ውጤታማ መሆን መጀመሪያ የሚወስነው የፖለቲካ ኃይሎቹ፣ የሚዲያው፣ የሲቪክ ማህበራቱ ትብብር ነው። መጀመሪያ እሱ ነው። ብዙ ጊዜ ህዝቡ ያዳምጣል። ህዝቡ ችግር ውስጥ የሚገባው እኛ የተከፋፈለ አመለካከት ስንይዝ። አየህ አሁን ሰላማዊ ትግልን ወይም ህዝባዊ እምቢተኝነትን በሚመለከት እኔና አንተ፣ እኔና ጀዋር፣ እኔና አቶ ገዱ፣ እኔና የሆነ ሰው በትግሉ እንቅስቃሴ ውስጥ ያለ የተከፋፈለ አመለካከት ካለን የህዝቡ አመለካከት የተከፋፈለ ነው፣ በሙሉ ልብ ተሳታፊ አይሆንም። ስለዚህ የመጀመሪያው የፖለቲካ ኃይሉ፣ ሲቪክ ማህበራቱ፣ መገናኛ ብዙሃን ኢቭን አሁን በሶሻል ሚዲያ አክቲቭሊ እንቅስቃሴ የሚያደርጉ ኃይሎች፣ አክቲቪስቶች አንድ አይነት አመለካከት ወደ ህዝቡ ማድረስ አለብን። ህዝባዊ እምቢተኝነት ይቻላል፣ ያዋጣል የሚለውን ስነ ልቦና መፍጠር አለብን። ራስ መተማመን መፍጠር አለብን። ይሄን ካደረግን ህዝቡ ያዳምጣል። ስንከፋፈል ግን የማንኛችን ሐሳብ ነው ትክክል የሚለውን ለማወቅ ለመገንዘብ ይቸገራል። አንዳንዴም ሲመርጥ የተሳሳተውን መንገድ ሊመርጥ ይችላል ህብረተሰብ። አንድ ላይ ግን ካወራን፣ አንድ ላይ ግን ይሄን አስተሳሰብ ካራመድን ቢልሚ ምንም ጥርጥር የለኝም በህዝቡ ነው ህዝቡ ይቀበላል፣ ምንም ጥርጥር የለውም። እና ዋናው ነገር በዚህ ደረጃ እኛ የፖለቲካ ኤሊቱ መዘጋጀት አለብን። በፍጥነት የተዘጋጀን ነው፣ ግን በፍጥነት በበለጠ ስፋት መዘጋጀት ይኖርብናል። ህብረተሰቡ በፍርሃት ምንም የሚለወጥ ነገር የለም ኢትዮጵያ ውስጥ። በዝምታ የሆኑ ኃይሎች ለውጥ እንዲያመጡ በመጠበቅ የሚለወጥ ነገር የለም።
ይህ አገዛዝ ለአንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብ የእርስ በርስ መገዳደል፣ የኢትዮጵያ ሀገረ መንግስት መፍረስ አይቀሬ የሆነ ነው የሚመጣው። የበለጠ እየቀረበ ነው የሚመጣው። በዚህ መንግስት ምንም ተስፋ ልናደርግ የሚገባን ነገር መኖር የለበትም። ተስፋችን መሟጠጥ አለበት። በቃ ይሄ መንግስት ከዚህ በኋላ ሊፈታልን የሚችል ችግር የለም። ስለዚህ አሁን እኛ የፖለቲካ ኃይሎችም ሚዲያም ህዝብም ይሄ መንግስት ጥሩ መንግስት ነው ወይስ አይደለም፣ ክፉ ነው ወይስ አይደለም፣ ዛሬ እንዲህ አደረገ ነገ እንዲህ አደረገ የሚለው ላይ አይደለም ትኩረት ማድረግ። ይሄ ጨካኝ የሆነ ለህዝብ የማይበጅ መሆኑን ያረጋገጠ ነው መንግስት እንዴት ነው በህዝብ ትግል መንበርከክ ያለበት መሸነፍ ያለበት በሚለው ጥያቄ ላይ ነው ማተኮር ያለበት። ህብረተሰቡም አሁን ችግርን መቁጠር ምንም ጥቅም የለም። ቤት ክራይ ተወደደብኝ፣ ነዳጅ ተወደደብኝ፣ ከስራ ተባረርኩ፣ እንዲኮንኩ የሚለውን ብሶት አይደለም አሁን መስማት ምን ፈልገው። እሱ ከበቂ በላይ ተነግሯል። ይሄ መንግስት እስካለ ድረስ እንኳንስ አይደለም ቀርቶ የኑሮ ውድነት የስራ ዋስትና የምናምን እንደ ሀገርና እንደ ህዝብ መቀጠል አንችልም። ከፊታችን የሚጠብቀን መፈራረስ ነው፣ እየተላለቁ መፈራረስ ነው። ስለዚህ እያንዳንዱ ህብረተሰብ ይሄን ተገንዝቦ የትግሉ አካል መሆናል። እኔ እዚህ ትግል ውስጥ ተሳትፎ ካላደረኩ የራሴን ድርሻ ካልተወጣሁ ለውጥ ሊመጣ አይችልም። ሂደቱ ወይ የሆነ አካል ለውጥ ያመጣልኛል ከሚል ጠባቂነት መውጣት አለብኝ። እኔ ራሴ ማዋጣት አለብኝ፣ ጉልበት ማዋጣት አለብኝ፣ ዕውቀት ማዋጣት አለብኝ፣ ገንዘብ ማዋጣት አለብኝ፣ ካስፈለገ መስዋዕትነት ዋጋ መክፈል አለብኝ ብሎ መዘጋጀት አለብኝ። አገርና ህዝብ የሚቀጥለው እንዲህ አይነት ተነሳሽነት ሲኖር ነው፣ እንዲህ አይነት ቁርጠኝነት ሲኖር ነው። ትግሉ የጋራ ነው ብሎ ከማመን ነው አገርና ህዝብ ሊቀጥል የሚችለው። ስለዚህ እኔ ህብረተሰቡ በዚህ ደረጃ የስነ ልቦና ዝግጅት ያስፈልጋል። ያዳምጠን፣ እኔ እንዲያዳምጠን እንፈልጋለሁ። እርግጥ ነው የኢትዮጵያ ህዝብ ሲከዳ የኖረ ህዝብ ነው። ብዙ ኪሳራ ሲደርስበት የኖረ ህዝብ ነው። በለውጥ ምክንያት ሊጠራጠር ይችላል፣ ሊሰጋ ይችላል። ይህን ስጋትና ጥርጣሬ እንዲገፍ ማድረግ ደግሞ ከኛ የሚጠበቅ ነገሮችን በበሰለ ሁኔታ በኃላፊነት ስሜት በመስራት ማሳየት አለብን። ጉዳዩን ከስልጣን ከቡድን ጥቅም በላይ የሀገርና የህዝብ ጉዳይ አድርገን እየሰራንበት መሆኑን በተጨባጭ ማሳየት አለብን። ይሄን እስካሳየን ድረስ ግን ህዝቡ ከአጉል ጥርጣሬ መውጣት አለበት። ሊያምነን ይገባል። በኔፍት ኦፍ ዘዳውት ሊሰጠን ይገባል እና ሊከታተለን ይገባል። በዛ ደረጃ ነው ለውጥ ሊመጣ የሚችለው እና ይሄ አጉል ጥርጣሬ ውስጥ አሁን ከዚህ በኋላ መግባት፣ ፍርሃት ውስጥ መግባት፣ አይ እኔ ቤቴ ተቀምጬ ሌሎች ታግለው ለውጥ ያመጡልኛል ብሎ መጠበቅ የትም አያደርስም። ኢትዮጵያውያን እዚህ ደረጃ ላይ ነው የደረስነው። አክት ካላደረግነው፣ ካልተንቀሳቀስን እንደ ህዝብም እንደ ሀገርም መኖር አንችልም። እጅግ ዘግናኝ የሆነ ሱዳን ካየነው፣ የመን ካየነው፣ ሊቢያ ካየነው፣ ሶሪያ ካየነው በላይ ነው ኢትዮጵያ ውስጥ ችግር እየመጣ ያለው። ሀገሪቱ ወደፊት የሚመጣ አደጋ አይደለም፣ በመፍረስ ሂደት ነው ያለችው። ፌልድ ስቴት ነች። አሁን የቀረው ኮላፕስ የማድረግ ኮላፕስ ካደረገ በኋላ ፓስፖርት ቢኖርህ፣ የታደሰ ፓስፖርት፣ ቪዛ ቢኖርህ፣ ሚሊዮን ዶላር ቢኖርህ ምንም ትርጉም የለው፣ ዋጋ የለው። በዛ ደረጃ ነው ኢትዮጵያ ውስጥ አደጋ እየመጣ ያለው እና ይሄን ሁሉም ህብረተሰብ ተገንዝቦ ይሄ አይነት የታሪክ ጥፋት ላይ ይደርሳል። ሜክ ኦር ብሬክ ነው። ከዚህ በኋላ እስካሁን በነበረው ሁኔታ መቀጠል አንችልም የሚለውን ነገር በደንብ መገንዘብ አለብን እና ሪሊ በእያንዳንዱ ጊዜ ክትትል ያስፈልጋል። በዚህ ጉዳይ ላይ ተሳትፎ ያስፈልጋል፣ መደማመጥ ያስፈልጋል እና ከስሜት ወጣ ብሎ ይሄ ሁኔታ በተደራጀ ሁኔታ እንዲመራ ህብረተሰቡን በኃላፊነት ስሜት ፓርቲዎቹን እያዳመጠ መሪዎቹን እያዳመጠ እንቅስቃሴ ማድረግ ይኖርበታል።